አርጀንቲና ከባድ ቅጣት ሊጠብቃት ይችላል። ይህ የፖለቲካ ይዘት ያለው ባነር እንግዲህ ብዙ ቅጣቶችን ይዞ ሊመጣ ይችላል ተብሏል። የሊዮኔል ስካሎኒ ቡድን በዓለም ዋንጫ ግማሽ ፍጻሜ እንግሊዝን ከመመራት ተነስቶ 2-1 በማሸነፍ ለስድስተኛ ጊዜ በመድረኩ የፍጻሜ ተፋላሚ መሆኑን ማረጋገጥ መቻሉን ይታወቃል። ነገር ግን በዚህ ጨዋታ መጨረሻ ላይ እንግዲህ ይህ የተያዘው ባነር ወይም ደግሞ የፖለቲካ ይዘት ያለው ባነር እንግዲህ አሁን አርጀንቲና ላይ ቅጣት ሊያስከትል ይችላል ተብሏል። ይህም ባነር አንድ የአርጀንቲና ተጫዋች ወይም ደግሞ ጆቫኑ ሎሲልሶ የፖለቲካ ይዘት ያለውን ትልቅ ባነር በስፓኒሽ ላስ ማሊቪያን ሳን አርጀንቲናስ ወይም ደግሞ ፎክላንድ የአርጀንቲና ናት የሚል እንግዲህ ይዘት ያለው ባነር ወደ ሜዳ ይዞ በመግባቱ በተጨማሪም ደግሞ ለፕሪሚየር ሊግ ክለቦች ለቶተናም ሆትስፐርስና ለማንቸስተር ዩናይትድ በመጫወት ላይ የሚገኙት ክሪስቲያን ሮሜሮና ሊሳንድሮ ማርቲኔስ ባነሩን በጋራ ይዘው ከነበሩ ተጫዋቾች መካከል ውስጥ እንግዲህ ናቸው። እነዚህ ተጫዋቾች ይህንን ባነር በመያዛቸው እንግዲህ አርጀንቲና ላይ ቅጣት ሊጣል ይችላል ተብሏል። እንደሚታወቀው የኢንተርናሽናል እግር ኳስ ተጫዋቾች ማህበር የእግር ኳስ ህግ አውጪና ፊፋ በስፖርቱ ላይ ፖለቲካ አዘል ባንዲራዎች፣ መፈክሮችና ምልክቶችን የሚከለክል መሆኑን እንግዲህ ተከትሎ በቀጣይ ቅጣት ሊያስተላልፍ ይችላል ተብሎ እንግዲህ ተዘግቧል። ይህ ባነር አርጀንቲና ላይ እንግዲህ ቅጣት ሊያስከትል ይችላል የፖለቲካዊ ይዘት ስላለው እየተባለ ይገኛል። ይህ ምስል በእግር ኳሱ ዓለም እጅግ ልብ የሚነካና የስፖርታዊ ጨዋነት የመጨረሻ ጥግ የሚያሳይ ድንቅ ትዕይንት ሆኖ አልፏል። 90 ደቂቃው ተጠናቀው ፍሽካው ሲነፋ አንዱ ወደ ክብር ማማ ሲወጣ፣ ሌላኛው ደግሞ በሽንፈት ሐዘን ውስጥ ይዘፈቃል። በዚህ ምስል ላይ ታዲያ የምናየው ግን ከድልና እንዲሁም ደግሞ ከሽንፈት በላይ የሆነ የእግር ኳስን እውነተኛ ውበትና ክብር የሚመሰክር ታላቅ መስተጋብር ነው። የአርጀንቲናው ኮከብ ሊዮኔል ሜሲ የሀገሩን ባንዲራ በድል ካውለበለበ በኋላ ድሉን በደስታ ብቻ ሳይሆን በታላቅ ትህትና ሲገልጽ ታይቷል። የእንግሊዙ መሪና ታላቁ አጥቂ ሃሪኬን ምንም እንኳን የሽንፈት መራራነት ቢሰማውም ለሊዮኔል ሜሲ ያለውን ታላቅ አክብሮት በመግለጽ የሜሲን ራስ በእጆቹ ደግፎ ሲያጽናናው ታይቷል። ታዲያ ይህ ትዕይንት እግር ኳስ ማለት የፍቅርና አንድነት መናኸሪያ መሆኗ በገሃድ አሳይቷል። ታዲያ እናንተስ ስለዚህ ሁኔታ ምን ትላላችሁ? ሀሳባችሁን አጋሩ። ይሄን ስታት ስሙልኝማ ወገኖች፣ የምርሰ የማይመስል ነው። በዓለም ዋንጫው ለፈረንሳይ ብዙ ጎል ያስቆጠረው ተጫዋች ኬሊያን ኤምባፔ ነው። ብዙ አሲስት ያደረገው ተጫዋች ኦሊሴ ነው። ብዙ ኪፓስ ያቀበለው ኤምባፔ ነው። ሰክሰስፉል ድሪብል ብዙ ያደረገው ባርኮላ ነው። ቻንስ ክሬት ያደረገው ቻንስ ክሬት ኤምባፔ ነው። ቢግ ቻንስ ክሬት ኦሊሴ ነው። አኩሬት ክሮስስ ዴምቤሌ ነው። እንቀጥላለን። ስፔን ብዙ ጎል ያገባው ያርዛባል ነው። አሲስት ያደረገው ብዙ ኩኩሪያ ነው። ብዙ ኪፓስ ያለው ፖሮ ነው። ሰክሰስፉል ድሪብለር ያማል ነው። ብዙ ቻንስ ክሬት ያደረገው ባይና ነው። ቢግ ቻንስ ክሬት ያደረገው ኩኩሪያ ነው። አኩሬት ክሮስ ባይና ነው። እንቀጥላለን። ኢንግላንድ ብዙ ግብ ያስቆጠሩት ኬንና ቤሊንጋም እኩል። ብዙ አሲስት ያደረገው ጎርደን እና ሳካ እኩል። ኪፓስ ብዙ ያለው ራይስ ነው። ሰክሰስፉል ድሪብል ጎርደን ነው። ብዙ ቻንስ ክሬት ያደረገው ራይስ ነው። ቢግ ቻንስ ክሬት በማድረግ ራይስ፣ ቤሊንጋም፣ ማዱዌኬ እኩል ናቸው። አኩሬት ክሮስስ ራይስ ነው። ወደ አርጀንቲና እንመጣለን። ምንም ማውራት አያስፈልግም። ሁሉንም ነገር ሜሲ ብዙ ጎል ያለው፣ ብዙ አሲስት ያለው፣ ብዙ ኪፓስ ያለው፣ ብዙ ሰክሰስፉል ድሪብል ያለው፣ ብዙ ቻንስ ክሬት ያደረገው፣ ብዙ ቢግ ቻንስ ክሬት ያደረገው፣ ብዙ አኩሬት ክሮስ ያለው ሜሲ ነው። ብቻውን ቡድን የሆነ ሰው አለ። እውነቱን አሁን ማለት ነው። ቋጣሪያንስ እጅ ስጥ በቃ ተከባሃል። እጅ መስጠት ነው። ከዚህ በኋላ እኮ ሌላ አማራጭ እኮ ቢኖርህ እኮ አሪፍ ነው። ሼር አድርግለት፣ ኮፒ ሊንክ፣ ሪፖስት። እጅ መስጠት ነው። ተከባሃል። በዚህ በኩል ስፔን፣ በዚህ በኩል አርጀንቲና፣ ሁለቱም ላይ ስቋጠር ከረምክ። አሁን ተከበብክ። አሁን ጥያቄው አይ በቃኝ ብለህ ትወጣለህ ከዚህ ጦርነት፣ ወይ ከዚህ በኋላ ዓለም ዋንጫ ፋይናል አታይም፣ ወይ ደግሞ ወይ ለስፔን ወይ ለአርጀንቲና እጅን ትሰጣለህ። አለቀ። በሁለቱም በኩል ግን ለኔ ነው እጅ የምትሰጠኝ። ተረዳኸኝ አይደለ? ከመጀመሪያው ጀምሮ ተከራክራችሁኛል። እዚህ መታችሁ አሁን እጅ ትሰጠኛለህ። ተረዳኛ? ወይ ለእግር ኳስ አስተማሪዋ ስፔን ትችላለች፣ እግር ኳስ አስተማሪ ነች ትላለህ፣ ወይ ደግሞ ለጀነራሉ ትሰጣለህ። በሁለቱም በኩል ግን እኛንን ምንረከባችሁ። ስትከበብ ያልተባለ ነገር እኮ የለም እኮ ለማምለጥ ከዚህ ሁኔታ። ስለ ፖለቲካ አሁን እንደው በመድኃኒዓለም አርጀንቲና ተው ይቅር፣ ስፔንና ፈረንሳይ ሲጮቱ ማን ሞር ዘረኛ ነው ብለን ነው ኳስና የከረም ነው። ፖርቹጋል ከዮነ ቲም ከስዊዘርላንድ ምናምን ስትጮት ከፖርቹጋል ከስዊዘርላንድ ማን ዘረኛ ነው ብለን ይሄ በጣም ዘረኛ ያልሆነውን ስንደግፍ ነው እስከዛሬ የከረም ነው። ስፔን ላይ ወይ ባርሳ ከዩናይትድ ሲጮቱ ስፔን ነው ዘረኛ፣ ኢንግላንድ ነው ዘረኛ ብለን ነው ክለብ የመረጥ ነው።
ታይቶ የማይታወቅ ነገር ይሄ ወርልድ ካፕ ብቻ እየመረጡ የሚያዩ ሰዎች ከዚህ ውስጥ ማን ብዙ ጥቁር አለ፣ እነዚህ ረጅሞች ናቸው፣ ይሄ ቆንጆ ነው ምናምን እያሉ የሚያዩ ሴቶችና ኳስ የማያውቁ ሰዎች የሚያስቀምጡት ስታንዳርድ ነው። ኳስ አይቶ እንደማያውቅ ሰው በዘረኝነት መጣችሁ፣ በፖለቲካ መጣችሁ። ፊፋ ስንት የዳኛ ስህተት አይተን እንደማናውቅ ሰዎች ትንሽ የአርጀንቲና ላይ ስህተት ሲኖር መታችሁ ፊፋ ያላላችሁት ነገር የለም፣ ግን ጠንቋይ ይዛችሁ መጣችሁ። ሸረኛ፣ ወረኛ፣ ቧልተኛ፣ ቋጣሪ ስንቱን ይዛችሁ መጣችሁ። ብጥስጥስ አድርገው ስፔንም አርጀንቲናም ፋይናል ደርሷል። አሁን ምን ልታመጡ ነው? ምንም አታመጣም። እጅ ስጥ አለቀ ማለት ነው። እናቴ ተሞት። አይሾ ስፒድ ትላንትና ምሽት አርጀንቲና እንግሊዝን አሸንፋ ለፍጻሜ ካለፈች በኋላ ላሚን ያማል እባክህ አድነኝ፣ የሮናልዶ ደጋፊዎችን አድነን ሲል የተናገረ ሲሆን ሊዮኔል ሜሲና አርጀንቲና ዓለም ዋንጫውን ድጋሚ ሲበሉ ማየት አንችልም። የሮናልዶ ደጋፊዎችና እኔን ከውርደት ልታድነን ይገባል እባክህ ላሚን ያማል ሲል የተሰማ ሲሆን በዓለም ዋንጫው ፍጻሜም እንግዲህ ከ19 ዓመት በኋላ እዚህ ጋር እንደምታዩት በእጁ ገላውን ሲያስታጥበው የነበረው ሊዮኔል ሜሲ እሁድ ደግሞ በዓለም ዋንጫው ፍጻሜ ከላሚን ያማል ጋር ይጫወታሉ ማለት ነው። ላሚን ያማልስ የአይሾ ስፒድን ልመና ሰምቶ አርጀንቲና የዓለም ዋንጫውን ከመብላት ያስቆማታል ወይስ ደግሞ ሊዮኔል አንድሬስ ሜሲ ባክ ቱ ባክ የዓለም ዋንጫውን በማሳካት ትልቅ ታሪክ ይሰራል? በጉጉት የሚጠበቅ ሲሆን ያው እኔ አርጀንቲና ብትበላው እጅግ በጣም ደስ ይለኛል። ነገር ግን ስፔን ዋንጫውን ብታነሳም የሚደብረኝ አይደለውም ማለት ነው። የእናንተን ሀሳብ ኮመንት ላይ ያስቀምጡልኝ። ይመቻችሁ። ጁድ ቤሊንጋም ምን አይነት ስህተት ነው የሰራው? በነገራችን ላይ እንግሊዝ እንድትሸነፍ ትልቁን ድርሻ የተወጣው ጁድ ቤሊንጋም ነው። እንዴት ከሊዮኔል አንድሬስ ሜሲ ጋር ሜዳ ላይ ትጣላለን? እዚህ ጋር እንግዲህ ጁድ ቤሊንጋም ከሊዮኔል አንድሬስ ሜሲ ጋር ሲጣላ ሊዮኔል አንድሬስ ሜሲ ምን ታፈጥብኛለህ ሲል ጠይቆት ነበር። በነገራችን ላይ ጁድ ቤሊንጋምን ጥሎት ሲሄድ ሊዮኔል አንድሬስ ሜሲ ቆይ እሺ ጠብቅ ሲል ተሰምቶ ነበር። ልክ እንዳለውም ማንነቱን በሜዳ ላይ በሚገባ አሳይቶታል ማለት ነው። ጁድ ቤሊንጋም መጣላት ከሌለበት ሰው ጋር መጣላቱ እንግሊዝን ዋጋ ያስከፈለ ሲሆን በነገራችን ላይ ከትላንትናው ጨዋታ በኋላ አንድ አስቂ ነገር ተፈጥሮ ነበር። እሱም የእንግሊዙ ግብ ጠባቂ ፒክፎርድ በውሃ መጠጫው ላይ ፔናልቲ ከደረስን በሚል የእያንዳንዱን የአርጀንቲና ተጫዋቾች የት ሊመቱ እንደሚችል ተጽፎለት ነበር። ከጨዋታውም በኋላ ሊዮኔል ሜሲና የአርጀንቲና ተጫዋቾች ውሃ መጠጫዋን አግኝተው እያዩት እንግዲህ ሲሳሳቁ ነበር። እንግሊዝም ለፔናልቲ ሳትደርስ በመጨረሻዎቹ 7 ደቂቃ በተቆጠረባት ግብ ከዓለም ዋንጫው ተሰናብታለች። የክለብ አሰልጣኝና የሀገር አሰልጣኝ ስትሆን ልዩነቱ ስህተትን ማረም የምችልባቸው እድል ሊኖርም ላይኖርም ይችላሉ። የክለብ ችግር የለውም፣ የነጥብ ጉዳይ ነው። ስህተትን ልታረም ትችላለህ። የሀገር ሲሆን ግን በቃ ማረም አልችልም። 4 ዓመት ነው እንደ ቀልድ 4 ዓመት ነው አሁን ያባከንኩ። ቶማስ ቱዌል ምንድን ነው የሁሉ ተከላካይ አሁን ስታስበው ራሱ ይሄ ተከላካይ ቴስታ ገብቶበት ነው የተሸነፈው ቢባል አሁን እንዴት ነው መታመኑ? ያለውን ተከላካይ በሙላ ነው የተጠቀሙ። በሙላ ሜዳ ውስጥ የነበሩት ተከላካይ ቢዘጥ ወይ ተከላካዮቹ ኦፍሳይድ ትራክ እየሰሩ አይደለም፣ ወይ ተከላካዮቹ ጨዋታ እንዲመሰረት እያደረጉ አይደለም፣ ራሳቸውን እያስጠቁ ፕላስ ደግሞ ኳሱንም እየገጩ አይደለም። እንደዛ በቀላሉ ያንን የሚያካክሉ ሰዎች ቴስታ ገብቶባቸዋል። ከዛ ምንም ሪግሬት አላደርግም እያለ ነው በውሳኔዎቹ ምንም ማለት ያ ሁላ ሰው እየተቸው እኮ ነው። ጎርደንን 70 ምናምንኛ ትቀይራለህ በኮዛ ምን አይነት ፍርሃት እንደሆነ አላውቅም። 0 ምናምን ኤክስጂ የነበራቸውን ቲሞች በአንዴው አስፈሪ ያደረጋቸው እንዲጫወቱ ጋበዛቸው። ፋብሪጋስ ተናግሮ ነበር። በቃ የመራ ተከላካይ ካስገባ የተጫዋቾቹ ሜንታሊቲ በአንዴው ይቀየራል ነው ነበር። ሁሉም ተከላካይ ነው። ቤሊንጋም እዛ ፔናልቲ ቦክስ ውስጥ ሆኖ ነው ሲከላከል የነበረው። ያ የኤንዞ ኳስ ቢያንስ ከፔናልቲ ውጪ ቢሆን ኖሮ ቤሊንጋም የመግባት እድሉ ጠባብ ነበረ። ግን ሁሉንም ተከላካይ ያረጋቸው፣ ዋጋ አስከፈላቸው። የሚገርም ስህተት ነው። እኔ እንደዚህ አይነት ስህተት አይቼ አላውቅም። የዚህ ሰውዬ ስህተት ግን የፍራቻ ስህተት 12 88 ለ12 ነበረ።